ይህን ኤስኤቲ ጥያቄ አብረን እንስራ። 41ኛ ጥያቄ which of the following is the graph of the function of odd degree ይለናል። እዚህ ጋር odd degree የሆነ እና ኔጌቲቭ ሊዲንግ ኮኤፊሺየንት ያለው ግራፍ የሆነ የትኛው ነው የሚለን። እንደዚህ በሚሆንበት ጊዜ ዲግሪው ኦልዌይስ ምንድነው ኢቭን ነው የምንለው፣ ኢቭን እንላለን። እዚህ ጋር በተመሳሳይ ዲግሪው ምንድነው የሚሆነው ኢቭን ይሆናል ማለት ነው። አይ ቲንክ አንደርስታንድ አድርጋችሁታል። ሁለቱም ጫፎቹ ለምሳሌ ይሄኛው እንደዚህ ከሆነ ወይ ደግሞ ወደ ታች ከሆነ ዲግሪው ምን እንደሆነ ይነግረናል ማለት መጀመሪያ ኢቭን ነው የሚለውን ትይዛላችሁ። ከዛላ ወደ ላይ ከሆነ ሁለቱም ወደ ላይ ከሆኑ ምን ይሆናል ማለት ነው ኮኤፊሺየንቱ ፖዚቲቭ ይሆናል። ሁለቱ ወደ ታች ከሆኑ ደግሞ ልክ እንደዚህኛው ማለት ነው ኔጌቲቭ ይሆናል ማለት ነው ሊዲንግ ኮኤፊሺየንቱ። እንደዚህ በሚሆንበት ጊዜ ግራፉ ለምሳሌ እንደዚህ በሚሆንበት ጊዜ ወይም ደግሞ እንደዚህ በሚሆንበት ጊዜ አንዱ ወደዚህ አንዱ ወደዚህ በሚሆንበት ጊዜ ዲግሪው ምንድነው ነው የምንለው ኦድ ነው የምንለው። ዲግሪው ኦድ ከሆነ በኋላ ደግሞ እንዴት እንለየዋለን ሊዲንግ ኮኤፊሺየንቱን ኢንክሪዚንግ እና ዲክሪዚንግ። ይሄ ግራፍ ምን እያደረገ ነው የሚሄደው ኢንክሪዝ እያደረገ፣ ያ ማለት ፖዚቲቭ ነው፣ የዚህኛው ደግሞ ኔጌቲቭ ይሆናል ማለት ነው ሊዲንግ ኮኤፊሺየንቱ። ስለዚህ በዚህ መሰረት ኦድ ዲግሪ እና ኔጌቲቭ ሊዲንግ ኮኤፊሺየንት ያለው የትኛው ነው የተባልነው ኦድ ዲግሪ እና ሊዲንግ ኮኤፊሺየንቱ ኔጌቲቭ የሆነ ማለት ነው የሲ ይሆናል ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ስለዚህ ሲ መልሱ ይሆናል። እቺኛውን በደንብ ያዙ። ኢቭን ሲሆን ምን አይነት ነው ግራፍ መሆን ያለበት፣ ኦድ ሲሆን ምን መሆን አለበት፣ ከዛ ፖዚቲቭ እና ኔጌቲቭ ሲሆን ያለውን ነገር መለየት። ከዛ በኋላ ግራፎችን በቀላሉ አይደንቲፋይ ማድረግ ትችላላችሁ ማለት ነው።